እንስቷ ጀነራል በክንፉ አሰፋ። መቀሌ 2 ዓመት ወደ ኋላ። ዕለቱ ማክሰኞ፣ ወሩ ህዳር፣ ቀኑ 4 ነው። ዓመተ ምህረቱ ደግሞ 2011። የሜቴኩ ጌታ ጀነራል ክንፈ ዳኘው በቁጥጥር ስር የዋለበትና ሕግ የማስከበር ዘመቻ የተጀመረበት ዕለት። የህወሓት አመራሮች ጆሮአቸውንም ሆነ ቀልባቸውን የስደቱን መንገድ ከክንፈ ጋር በጀመሩት ሜጀር ጀነራል ተክለ ብርሃን ወልደ አረጋይ የጉዞ ውሎ ላይ አድርገዋል። በአንድ ሻምበል የሚመራ የክልሉ ልዩ ኃይል አባላት እስከ ድንበር ድረስ እንዲያጅባቸው ተመድበዋል። ከስልክና የሬዲዮ መገናኛ በሚተላለፍላቸው መረጃም በቅንጡ ፕላኔት ሆቴል ዘና ብለው የጓዶቻቸውን መጨረሻ እየተከታተሉ ነው። አዲስ አበባ የመከላከያ መረጃ መምሪያ ጀነራሎቹ የተሳፈሩባቸው ዘመናዊ መኪናዎች ከመቀሌ ሲነሱ ጀምሮ በዘረጋው መረብ አዲስ አበባ ተቀምጦ እየተከታተላቸው ስለመሆኑ ተጓዦቹም ሆኑ ሽኝቱን ያመቻቹት የትህነግ አመራሮች አያውቁም። የአገሪቱን ድንበር ለቀው ሊወጡ ጥቂት ኪሎ ሜትሮች ብቻ ሲቀራቸው በአካባቢው የነበረውን ጦር የሚመራው አዛዥ ጀነራሎቹን በቁጥጥር ስር እንዲያውል ትዕዛዝ ተላለፈለት። ሁለቱንም በእጁ አስገባ። ይሁንና ጥቂት ሰዓታት ዘግየት ብሎ ሜጀር ጀነራል ተክለ ብርሃን ላይ የተመሰረተ ክስ ስለሌለ እንዲለቀው ሜጀር ጀነራል ክንፈ ግን በሄሊኮፕተር ለመጡት የፌዴራል ፖሊስ አባላት እንዲያስረክብ ተነገረው። በዚህ መሰረትም ጀነራሉ ሁለት እጁን በካቴና ታስሮ በጠፍ ጨረቃ ወደ አመለጠባት አዲስ አበባ ይመለስ ዘንድ ተገደደ። እዚህ ጋር መዘንጋት የሌለበት ቁም ነገር ይህ ሁሉ ታሪክ የተሰራው በጽሑፍ እንደገለጽኩት በደቂቃዎች ውስጥ አለመሆኑ ነው። ገና የቢጫዋ ሄሊኮፕተር ድምፅ ከመሰማቱ በፊት እነ ክንፈ የፖለቲካና ወታደራዊ መሪዎቹን ተሰናብተው ጉዞ ሲጀምሩ የጁንታው አመራርም ትኩረቱ በሙሉ ከነሱ ጋር ነበር። ዘግይቶ የተሰማው ዜናና የቢጫዋ ሄሊኮፕተር ድምፅ ግን የመቀሌን ትርታ ቀጥ ያደረገ ነበር። በትህነጎች መሃል ከባድ መደናገጥ የፈጠረውን ይህንን አጋጣሚ በድጋሚ እንደማታገኛት ያሰበች አንዲት እንስት አደገኛውን ጨዋታ ለመጀመር ከራሷ ጋር በሐሳብ እየታገለች ነው። በመጨረሻም ወሰነች። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ከራሷ ጋር ብቻ የመከረችበትን ጉዳይ ለመፈጸም ወደ መቀሌ በሚበራ አውሮፕላን ተሳፈረች። ስለ ጉዞዬም ሆነ ለምን እንደሄድኩ ማንም አያውቅም ነበር ስትል ለዚህ ጽሑፍ አሰናጅ ነግረዋለች። በነፍሷ ተወራርዳ በዚያች ታሪካዊ ቀን የፈጸመችው ጀብዱ የአገር አድን ተልእኮ ነበር ቢባል ግነት አይሆንም። ጁንታው ድምፁን ሊሰማ ቀርቶ በአይኑ ሊታይ በማይችል መሳሪያ ተመትቶ መቁሰሉን እንኳ ለማወቅ 2 ዓመት ፈጅቶበታል። በአራዳ ቋንቋ ከባድ ዋቴ እንደተሰራበት የገባው በጣም ዘግይቶ ነው። በእርግጥ እነሱም የሚሳኤል ቁልፉን ለሀገር መከላከያ ሚኒስቴር መልሰናል ብለው ማጭበርበራቸው የታወቀው በ3 ከተሞች ላይ ሮኬት ከተኮሱ በኋላ መሆኑ ተነግሯል። ወቅታዊ ግርግሩ በከፊል ጠቀመ እንጂ ከህወሓት ጓዳ ውስጥ ገብቶ እንዲህ አይነቱን ከባድ ሚሽን ከመፈጸም የጓንታናሞ ቤይ ቅጥርን ሰብሮ መግባት ይቀላል። ደፋርና ጢስ መውጫ ያጣም እንዲሉ ጥይት ሳይጮህ በሳይበር የተደገሰው ኢላማ የተመታበትን ኦፕሬሽን ብቻዋን ጠንስሳ ብቻዋን ፈጽመዋለች። ይህ ሲሆን ትህነጎች የተማመኑባትን ተማምነው በደረታቸው እንደተኙ ነው። እስከ ጥቅምት 24 2013 ዓ.ም ድረስም በእርግጠኝነት የሚያውቁት ነገር አልነበረም። ምናልባትም ሰይጣናዊ ደባቸውን ውሃ እንደበላው ቢያውቁ ኖሮ ይህን ያህል ርቀት ተጉዘው ቀዩን መስመር ለማለፍ ለመድፈር መሞከራቸው ያጠራጥራል። ፍጹም ህልም የሆነባቸው አስደንጋጭ መርዶ ነበር ቢባል ይቀላል። ለዓመታት መክረው ዘክረውና አሲረው ለክፉ ቀን የነደፉት ከባድ ዕቅድ መጨረሻው ይህ ይሆናል ብለው አልጠረጠሩም። የጁንታው ምርጥ ጭንቅላቶች ያፈሯቸው ዲያብሎሳዊ ዱለታዎች እንደ ባቢሎን ግንብ ቢፈራርሱ ተስፋ መቁረጣቸው የማይገመት አይደለም። ለሳይበሩ የፍልሚያ ሜዳ ነድፈውት የነበረው ዲጂታል ሚሳኤል በሙሉ ሲመክን ሰማይ የነካው ተስፋቸውም በብርሃን ፍጥነት መሬት መፍረጡ ግልጽ ነው። የሀገሪቱ የደም ስር ሊባል የሚችለው የኢትዮ ቴሌኮም መውጫና መግቢያ በር ቁልፍ በእጃቸው ነበር ትላለች ወይዘሪት ፍሬሕይወት። እዚያ ውስጥ ተሸርቦ የነበረው ደባ በመከላከያ ከተሰራው ቢበልጥ እንጂ አይተናነስም።
ወጣቷ የተቋሙ አለቃ አሳቻ ጊዜ ጠብቃ ቀልባቸው እንደ ፈንዲሻ ሽሽት ላይ ወደ ነበሩ ጀነራል መኮንኖች መኮብለሉን አስልታ በቆረጣ ገብታ ያቀዱትን ባታመክነው ኖሮ በአገሪቱ ሊፈጠር የሚችለው ቀውስ መቀሌን እንደመቆጣጠር ቀላል አልነበረም። ሰዎቹ ዋና ኢላማ ቢመክንባቸውም እጃቸውን አጣጥፈው ግን አልተቀመጡም። ሙሉ አቅማቸውን አሰባስበው በእጅ አዙር ከፍተኛ የሳይበር ጦርነት በአገሪቱ ላይ ከፍተው እንደነበር ከኢትዮ ቴሌኮም ያገኘሁት መረጃ አስረግጦልኛል። በቴሌና በሳይበሩ ዙሪያ የነበረውን እጅግ ውስብስብ ፍልሚያ በዚህች አጭር መጣጥፍ አንስቶ መጨረስ ስለማይቻል ከትልቁ ምስል ላይ ዋነኛውን ብቻ በወፍ በረር ለመቃኘት ሞክራለሁ። ስውሩን ደባ ጠላትን ድባቅ የመቱ ያልተዘመረላቸው ጀግኖችን ያለማንሳት ንፉግነት ስለሚሆን እንደ እስራኤል ጀምሮ እንደ ሐማስ ትህነግ እስራኤል ድል እንደተቀዳጀችበት የስድስቱ ቀን ጦርነት የለኮሰችው እሳት እንደ ሐማስ ያሰደዳትን አጭር ታሪክ ለመጻፍ አስገድዷታል። እንደ እስራኤል ተነስቶ እንደ ሐማስ ማብቃት የሚል ታሪክ። ውድቀቱ ግን በጦር ሜዳ ሽንፈት ብቻ የመጣ አይደለም። ከሜካናይዝድ ብርጌድ በላይ የተማመነችበት ከባድ ጦር መሳሪያ ኢትዮ ቴሌኮም እንደነበረ ብዙዎቻችን የሰማነው በቅርቡ ነው። ለምሳ ያሰበን ጁንታ ቁርስ የተደረገውም በዚህ የፍልሚያ መስክ ያሰናዳው ዲያብሎሳዊ እቅዱን ቀድሞ ማክሸፍ በመቻሉ ነው። በአይነቱ የተለየ ጦርነት ከፍቶ በአይነቱ የተለየ ድል ማድረግን አስልቶ አድፍጦ ነበር። በመብረቃዊ ጥቃት እንደጀመረው የአረብ እስራኤሉ ጦርነት እነሱም በመብረቃዊ ምት በአጭር ጊዜ ድል እንደሚቀዳጁ እርግጠኞች ነበሩ። ሴኮቱሬ በመብረቃዊ አነሳሱ ነግሮን ሐማሳዊ አጨራረሱን ሳይነግረን የውሃ ሽታ ሆነ እንጂ። በኢትዮ ቴሌኮም በኩል ያቀዱት ተሳክቶ ቢሆን ኖሮ ውጤቱ ሌላ ሊሆን እንደሚችል አትጠራጠሩ። የውጭ አገር ዜግነት ያላቸው በመቶዎች የሚቆጠሩ የትግራይ ተወላጆች ቀድመው ወደ መቀሌ የገቡት በዚህ የአጭር ቀን ድል እሳቤ እንደሆነ አሁን ላይ ተገልጧል። የድል ችቦ ለማቀጣጠል የገቡት ሁሉ እግሬ አውጭኝ ለማለት ግን 2 ሳምንት እንኳ መጠበቅ አልቻሉም። የሳይበሩ ፍልሚያ ዶክተር አብይ አህመድ ጦርነቱን የከፈቱት በሁሉም መስክ ነው ማለታቸውም ልክ እንደ ጓያ ነቃይ የፊቱን የብረት ፍልሚያ ሳይሆን በአይን የማይታየውና በጆሮ የማይሰማው የኋላ በር የጦር ገድልም እንዳለ ማስታወሳቸው ነበር። በዚህ ዘርፍ የነበረው ውጊያ እንደ ቀልድ ተነግሮ የሚታለፍ አይደለም። ከመድፍ ድምፅ ልቆ የሚጮህ ባይሆንም በአገር ኢኮኖሚና በሕዝብ ስነ ልቦና ላይ የሚያደርሰው የጉዳት መጠን አደገኛ ነበር። የኋላ ተሰላፊዎቹ ትግራይ መቀበሪት ወረርቲያ ወይም ትግራይ መቀበሪያችሁ ትሆናለች ያሉበት ዋነኛ ምክንያቱም በዲጂታሉ አደረጃጀት መተማመኛ የሚሆን ከባዱን የቤት ሥራ በጊዜ ጨርሰው ስለነበር ነው። በሁለገብ የዘመቻው ዕቅድ ውስጥ ሳይበር ትልቁን ስፍራ ተሰጥቶታል። ጦር ከፈታው ወሬ የፈታው የሚለውን ብሂል ይዘው በሳይበሩ ሜዳ በሬ ወለደ ማደናበርንም ሳይቀር በሚገባ ተጠቅመውበታል። እርግጥ ነው በ21ኛው ክፍለ ዘመን የመረጃና የዲጂታል ፍልሚያውን በበላይነት ሳይዙ የጦርነት ድልን ማሰብ ይከብዳል። ትህነግ የኢትዮ ቴሌኮምን የመቀርቀሪያ ቁልፍ በጓዳው ያኖረበት ዋነኛ ምክንያትም ይህ ነው። ዘ ፖለቲክስ ኦፍ ቴክኖሎጂ ኢን አፍሪካ በአፍሪካ የቴክኖሎጂ ፖለቲካ በተሰኘው የኢጂኒዮ ጋግሊያርዶኒ መጽሐፍ ውስጥ ዶክተር ደብረጽዮን ገብረ ሚካኤል መገናኛ የትግሉ ማዕከል ከመሆኑ ባለፈ ወሳኝ መሳሪያችን ነው ማለታቸው ተጠቅሷል። ሰዎቹ ጓዛቸውን ጭነው መቀሌ ሲመሽጉ ኢትዮ ቴሌኮምን እንደ መኪና ሞተር ፈታተን መልሰን መግጠም የምንችለው እኛ ብቻ ነን የሚል እብሪት ውስጥ እንደነበሩ አይካድም። በቴሌኮምና በሳይበር እዝ የተሰማሩ 3 የሳይበር ጀነራሎች የኢንፎርሜሽን ደህንነት ኤጀንሲ ሹም የነበረው ብርጋዴር ጀነራል ተክለ ብርሃን ወልደ አረጋይ በቅጥል ስሙ ሳንቲም፣ የቴሌው ፈላጭ ቆራጭ የነበረው ዶክተር ደብረጽዮን ገብረ ሚካኤል እንዲሁም ኢንሳን በሁለት እግሩ እኔ ነኝ ያቆምኩት እያለ የሚጎርረው ኮሎኔል ቢንያም ተወልደ በስውር ይፈትሉት የነበረው ደባ የሌላውን አቅምና ችሎታ አይናቀ ነበር። ይህ የዲጂታል ቲም ተደራጅቶ አገሪቷን ሽባ ለማድረግ ብዙ ርቀት ተጉዟል። መረጃን ከአንድ አውታረ መረብ ወደ ሌላ እንዲዘዋወር የሚያስችለውን ጌትዌይ የቴሌ ውጭ ጉዳይ ሚኒስቴር ማለት ያህል ነው በድብቅ በሁመራ በኩል እንዲዘወር አድርገውታል። ከዚህ በተጨማሪም ወሳኝ መሳሪያዎች ከመሃል ሀገር እየነቀሉ ዘርፈው መቀሌ ላይ ተክለውታል። ኢንሳ የነበሩ መቆጣጠሪያዎችንም ሳይቀር ጭነው ወስደዋል።
ማኔጅመንቱ ሽባ ስራ አስፈጻሚው አሻንጉሊት እንዲሆን ቀድሞ ስለተሰራበት ቴሌን ማስተዳደር የሚችል አይኖርም የሚል እብሪት የተጠናወተው ድምዳሜ ላይ ደርሰው እንደነበርም ፍሬህይወት ትናገራለች። በእርግጥ ይህ በንቀት የተሞላ ሐሳቢያቸው ከእውነታው የራቀ አይደለም። ሙሉም ባይሆን በከፊል እውነትነት አለውና በተቋም ውስጥ በገፍ የሰገሰጓቸው ሰዎቻቸው ዋነኛ መተማመኛ ናቸው። ቻይና እየተላኩ በቴክኒክ ይሰለጥኑ የነበሩት በሙሉ ከትግራይ የሚመለመሉ ወጣቶች መሆናቸውም ሐሰት አይደለም። ሰነድ ላይ የሰፈረው ስታቲስቲክስ ራሱ አፍ አውጥቶ ይናገራልና። ከፍተኛ አመራር ስፍራ ላይ ከነበሩት የቴሌ ሰራተኞች ውስጥ የብሔር ስብጥሩ በመከላከያ ከነበረው በበለጠ ያስደነግጣል። በአሻንጉሊትነት የተቀመጡትን ሳይጨምር ተቋሙን እንደ እንዝርት ያሽከረክሩ የነበሩት 100 በመቶ የትግራይ ተወላጆች እንደሆኑ ቁጥሩ ያሳያል። በዝቅተኛ አመራር እርከን ላይ ደግሞ 40 በመቶ ከትግራይ፣ 10 በመቶ ከአማራና 10 በመቶ ከኦሮሞ በተን ተደርገውበታል። ከቴሌ የተገኘው መረጃ እንደሚነግረን እነዚህም ቢሆኑ ለስታቲስቲክስ ማሟያ ተብሎ እንጂ ሚናቸው ወር ጠብቆ ደሞዝ ከመብላት ያለፈ አልነበረም። ቁልፍ ከሆኑ የኢትዮ ቴሌኮም ቦታዎች ውስጥ ወሳኙ የቴክኒክ ክፍል ነው። ይህ ክፍል ሙሉ በሙሉ በትግራይ ተወላጆች የተያዘ ነበር። ይህ ዘርፍ 100 በመቶ በትግራይ ተወላጆች መያዙ በይሁን ቢታለፍ እንኳ ሁሉም በሴራው መረብ ውስጥ መገኘታቸው ነው አደጋው። ይህንን ሁሉ የቤት ሥራ በማለዳ ሰርተው ስለጨረሱ ነበር ዋነኛ የመጫወቻ ካርድ የሆነውን ቁልፍ ወደ መቀሌ ያሻገሩት። ለመሆኑ ይህ ቁልፍ ምንድነው ብሎ ለሚጠይቅ ዲዛስተር ሪከቨሪ ወይም ዲአር ይባላል። የአደጋ ወይም የስጋት መቆጣጠሪያ እንደማለት ነው። ዋና ተግባሩ ፕራይመሪ ሳይት ዳታ ሴንተር በሚባለው በዋናው የመረጃ ማዕከል ላይ እክል ወይም አደጋ ሲደርስ አገልግሎት ሳይቋረጥ ለማስቀጠል የሚያስችል የቴሌ ደም ስር ነው። ሁሉን አቀፍ አገልግሎት ወይም ኢንቴግሬትድ ሰርቪስ የሚሰጠው የቴሌ ዋነኛ የዳታ ማዕከል ወይም የመረጃ ቋት የሚገኘው በአዲስ አበባ ሲሆን የአደጋ ጊዜው ዲአር ሰርቨር ግን 700 ኪሎ ሜትር ርቆ መቀሌ እንዲተከል አድርገውታል። ይህ እጅግ ግዙፍ ማዕከል መቀሌ ላይ ሲገነባ እና ኃይለማርያም ደሳለኝ የሚያውቁት ነገር አልነበረም። ይህን እንደሰሩ ቴሌን በመዳፋችን አስገብተነዋል ብለው በጀርባቸው ለሻሉ። ዶክተር አብይ ፍሬህይወት ታምሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ አድርጎ የመሾማቸው ሚስጥር በደንብ የሚገባን እዚህ ጋር ነው። እንደ ሙሴ ከሰዎቹ ጋር አብሮ በመኖር ውስጠ ሚስጥሩን ከእርሷ በተሻለ የሚያውቅ አይኖርም። የትህነግ ሳይበር ቲም ተክሎት የሄደው መዋቅራዊ ስህተቱን ስጋትን ለመቆጣጠር ተብሎ ስጋት ውስጥ ያስገባኝ ጉዳይ ነበር ስትል ታስታውሷለች። የስጋት ምንጩን በጊዜ ማምከን ካልተቻለ ደግሞ አገሪቱ አደጋ ላይ ናት። በመቀሌና በፌዴራል መሃል የነበረው የፖለቲካ ግለት እየጨመረ ሲመጣ ፍሬህይወት ሁለት አማራጭ ብቻ እንደቀራት ተረድታለች። ችግሩን ተቀብሎ እጅ መስጠት ወይንም መቀሌ በድብቅ ተጉዞ የተዘጋጀውን መርዝ ቆርጦ ማስቀረት። በመብረቃዊ ፍጥነት የወሰደችው የተናጠል ውሳኔ በድፍረት የተሞላ ቢሆንም ዛሬ ላይ አድናቆት የሚያስቸራት ነው። እልፍ አላፍ የጸጥታ አባላት በተሰማሩበትና በወሬ አነፍናፊዎች እንደ ንብ ቀፎ ወደ ተወረረችው መቀሌ ገብቶ ማንም ሳይና ማንም ሳይሰማ ዲኤስ የተሰኘውን ግዙፍ ሰርቨር አምክኖ መመለስ ኦሳማ ቢንላደንን ለማደን ከተደረገው ዘመቻ አያንስም። እንስቲቱ ጀግና ለ27 ዓመት የተዘጋጁበትን ተንኮል በአንዲት ሰዓት አምክና ተመለሰች። የውስጥ ሰራተኞች የሚያውቁት ዋና ስራ አስፈጻሚዋ ለትንሽ እድሳት እንደመጣች ነበር። አንዳንዴ በእሳት ውስጥ አልፎ ጀብድ መፈጸምን ይታደሉታል እንጂ አይታገሉትም። በነገራችን ላይ ይህ ሰርቨር በዚህ መንገድ ከመምከኑ በፊት የትህነግ ሳይበር ኤክስፐርቶች በኢትዮ ቴሌኮም ላይ 2 ጊዜ ጥቃት አድርሰው እንደነበር ከፈረሱ አፍ ሰምቻለሁ። ሁለመናውን በመቆላለፍ እርቃኑን ጥለውት የሄዱት ተቋም በእጥፍ የማትረፉን ዜና መስማታቸው ነበር የጥቃቱ መነሾ። በ6 ወራት ብቻ 22 ቢሊዮን ብር ገቢ አስገኘ ሲባል ደነገጡ። ከሁሉም ተቋማት በበለጠ አይናቸውን በኢትዮ ቴሌኮም ላይ ያሳረፉበት ምክንያትም የተደበቀ አይደለም። ተቋሙን አንቀው የገንዘብ ወተት ከማለባቸውም በዘለለ ወደፊት እንደ ኒውክሌር ለመጠቀም አብዝተው አስበውበት ነበር። ኢትዮ ቴሌኮም 57 ሚሊዮን ደንበኞች ያሉት ከአፍሪካ አህጉር ትልቁ የሞባይል ኦፕሬተር ነው። ኢትዮጵያን በኬንያ በጅቡቲና በሱዳን በኩል ከሌላው ዓለም ጋር ለማገናኘት ትልቅ አቅም ያላቸው 3 የፋይበር ኦፕቲክ ኬብሎች አሉት። በኢኮኖሚ አቅሙም ከ4 ቢሊዮን ብር ያላነሰ ታክስ ሲከፍል 2 ቢሊዮን ብር ዲቪደንት ለመንግስት ያስገኛል። ጦርነቱን በሰሜን እዝ ላይ የጀመሩለት
እነ ቢንያም የሚመሩት የሳይበር ቲም ኢትዮ ቴሌኮምንም ሽባ ለማድረግ ወደ ስፍራው ተጓዘ። ግዙፉ ዲኤስ ሰርቨርን የተከሉት በሰሜን እዝ አፍንጫ ስር መሆኑ የራሱ ምክንያት ነበረው። ሰዎቹ ቁማሩን መበላታቸውን ያወቁትም ይህን ጊዜ ነበር። ደስታቸውን ለሰዓት እንኳ ሳያጣጥሙ ሐዘን ያስቀመጠ ክስተት። ነገሩ ምስጢረ ሥላሴ ሲሆንባቸው ግን እንደ ጦር ሜዳው ገድል ለመዋሸት እንኳ አቅም አላገኙም። የሳይበር ዋር ሮኬት የመተኮሻ ቁልፍ ሲያጡ አደባባይ ወጥተው ተካድን ብለዋል። ከክህደት ወደ ሽግግር በሚል በትግርኛ ቋንቋ ተጽፎ በማህበራዊ ሚዲያ የተበተነ አንድ መረጃ የሴራውን ጥንስስ ገላልጦታል። ከውስጥ የተገኘው መረጃ ጥቅምት 25 2013 ዓ.ም የተጀመረ የጦርነት አካል አድርጎ በቴሌኮሙኒኬሽን ዘርፍ ብዙ ጉዳት እንደደረሰባቸው ይዘረዝራል። ጥቅምት 29 2013 ትግራይ ውስጥ የሚገኙ ቁልፍ መቆጣጠሪያዎች ማለትም ቤዝ ስቴሽን ኮንትሮለር ወይም BSC፣ ራዲዮ ኔትወርክ ኮንትሮለር RNC፣ ሞባይል ስዊቺንግ ሴንተር MSC፣ ሆም ሎኬሽን ሬጂስተር ወይም HLR በመዝጋት አላበቃም ሚልና የትግራይ ሙያተኞችን ሳይቀር ከኃላፊነታቸው እንዲነሱ መደረጋቸውን ይዘረዝራል። 21ኛውን ክፍለ ጦር ለአራተኛ ጊዜ ደመሰስን እንዳሉት አይነት በዚህ ሜዳ ላይ መዋሸት አይችሉም። የአይጥና የዝሆን መሰል ፍልሚያ ውስጥ ለመግባት ሲወስኑ የቴሌውን ኒውክሌር ተማምነው እንደነበር በልቅሷቸው ፍንጭ ሰጥተዋል። ሊወጡት የማይችሉትን ጦርነት ሲያጸድቁ የቴሌን መዝጊያ ቁልፍ በእጃቸው እንዳለ በመተማመን እንጂ በሚሊሻና በልዩ ኃይላቸው ብዙ መጓዝ እንደማይችሉ አይጠፋቸውም። ሰዎቹ ቀድሞ የሰሩት ወታደራዊ ስሌት ስህተት አልነበረው። የእቅዱ ዋና ዓላማ የትግራይን የቴሌ ኢንፍራስትራክቸርና ራሱን የቻለ ኔትወርክ ዘርግቶ ኢትዮ ቴሌኮምን ከጨዋታው ውጪ ማድረግ ነበር። መጨረሻቸው የማያድግ ልጅ ታዝሎ ያፏጫል አይነት ሆነ እንጂ። ጁንታውን ያንበረከከ የሳይበሩ ፍልሚያ። በዚህ የትግል ሜዳ ታቅዶ የነበረው አልሳካ ሲል ወደ ፕላን ቢ እንደዞሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ለዚህ ጽሑፍ ተናግራለች። የሳይበር ጦርነት በዚህ ዘርፍም ከሚሳኤልና መድፍ ያልተናነሰ ውጊያ መኖሩን የሚያውቁት እንቅልፍ ለ2 ሳምንታት አጥተው ሲከላከሉ የነበሩት ያልተዘመረላቸው ጀግኖቹ ብቻ ናቸው። ፍሬህይወት በ15ቱ ቀናት ብቻ 1.6 ሚሊዮን ጥቃቶች በኢትዮጵያ ላይ ተሰንዝረዋል ትላለች። የሳይበር ጥቃቶቹ በማን ላይ እንዳነጣጠሩና ከየት አቅጣጫ እንደሚመጡ አንጥሮ ማውጣቱ ኬክ የመቁረስ ያህል ቀላል ቢሆንም ጥቃቱን መመከቱ ግን ከባድ ትግል የሚጠይቅ ከመሆኑም በዘለለ 24 ሰዓታት በአንድ አይን ብቻ የሚያንቀላፉበት ነው። የዲጂታል ውጊያው ዓላማ መረብ ሰርስሮ ሚስጥራዊ መረጃ የመስረቅ ሙከራ ብቻ አልነበረም። የሀገሪቱን የህዝብ መገናኛ ተቋማት መጥለፍና መረበሽ፣ የቴሌኮሙኒኬሽን አገልግሎት ማገድና መጥለፍ፣ የባንክ ተቋማትን ሰብሮ መዝረፍ፣ የመከላከያ ግንኙነቶች ላይ እክል መፍጠር ሚሊዮን ጊዜ ተሞክሮ አንድ ጊዜም አልተሳካም። ይህች ያልተዘመረላት ጀግና የማይደፈር የእሳት ቅጥር ገንብታ የመከላከል አቅሟን ባታጠናክር ኖሮ ነገሮች እንደነበሩ መቀጠላቸው አጠራጣሪ ነበር። ኢትዮጵያ በዓለም ላይ ከሚገኙ ሀገራት መካከል በሳይበር ደህንነት በጣም ዝቅተኛ ደረጃ ላይ እንደምትገኝ ዓለም አቀፉ የበይነ መረብ ደህንነት ደረጃ ሰንጠረዥ ወይም ግሎባል ሳይበር ሴኩሪቲ ራንኪንግ ኢንዴክስ ያወጣው ሪፖርት ያስረግጣል። መረጃው እንደሚያሳየው ከሆነ አብዛኞቹ ጥቃቶች የሚመጡት ኢትዮጵያውያን ከሚያስቡባቸው ስፍራዎች ወይም ሀገራት አይደለም። የኢንተርኔት ፕሮቶኮል ወይም IP አድሬስ የሚያሳየው አድራሻ ጥቃቶቹ የሚላኩት አብዛኞቹ ከራሽያና ጥቂቶቹ ደግሞ ከአሜሪካ መሆኑን ነው። የጥቃት አቅጣጫ የሚያሳየን መሳሪያው የሚላክበት ስፍራን እንጂ ፈጻሚውን ስላልሆነ ራሽያ ወይም አሜሪካ ጠቃችን ብሎ መደምደም አይቻልም። የሳይበሩ ዓለም ፕሮክሲ ለሚባለው የውክልና ጦርነት ምቹ በመሆኑ ጥቃት አድራሾቹ ዱካቸውን ለማጥፋት ይጠቀሙበታል። መሰረታቸውን ግብጽ ያደረጉ የመረጃ መረብ ሰርሳሪዎች በወታደራዊ፣ በጤና፣ በገንዘብና በሕክምና ተቋማት ላይ ጥቃት ለማድረግ ሞክረው እንደነበር የኢትዮጵያ ኢንፎርሜሽን መረብ ደህንነት ኤጀንሲ ቀደም ሲል መጠቆሙ ይታወሳል። ይህን ካልዘነጋም በቀር አይናችንን የት ማሳረፍ እንዳለብን አይጠፋንም። ቅዳሜ ኖቬምበር 28 2020 ማለትም በዘመቻው መሃል የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለመጀመሪያ ጊዜ ደቡብ ሱዳንን ሲጎበኙ ከፕሬዝዳንት ሳልቫኪር ጋር በአካባቢያዊ ደህንነት ዙሪያ ለመወያየት ነው ብሎ የሚያስብ ካለ ጨዋታው ያልገባው ብቻ ነው።
ያልተጠበቀው ጉብኝት ጁንታ የሚጠቀምበት የሳተላይት ስልክ መስመር ጋር ስናገጣጥመው የሚሰጠን ምስል አለ። አይተስዩም መስፍን ሌላ የውጭ ኃይል እኛን ለማገዝ መግባቱ አይቀርም ሲሉ የነገሩንም የአፍ ወለምታ አልነበረም። የውክልናው ጦርነት ሽንፈት ሲገጥመው ወዳጃችን ግብጽ ቀኝ እጇን ማጣቷን ተረድተዋለች። ትንሽ ወደ ኋላ ተጉዘን 3 እንግዳ ክስተቶችን ስንቃኝ የምናገኛቸው መረጃዎችም ስለ ደባው ፍንጭ ይሰጡናል። በጥቅምት ወር መቀሌ እንዳይሄዱ የታገቱት ሩሲያውያን ጉዳይ አንዱ ነው። ከዚያ ቀደም ብሎ የውጭ ጉዳይ ሚኒስቴርን መስመር ሰብረው ወደ መቀሌ ሊጓዙ የነበሩ ቻይናውያን ከቦሌ አየር ማረፊያ እንዲመለሱ መደረጉን ሁለት እንበል። አንበጣም በመከላከል ስም ወደ ትግራይ ሊገቡ የነበሩ ሰው አልባ ድሮኖች በአቪዬሽን መስሪያ ቤቱ ሊታገዱ ቻሉ እንጂ እቅዱ ዲጂታሉን ኃይል እስትንፋስ ሰጥቶ ለማስነሳት ነበር። የቴሌው ማስተር ፕላን በዚህ መልኩ ውሃ ሲበላው እንደ ግል ንብረታቸው በሚቆጥሩት የትግራይ ሕዝብ ላይ ራሳቸው መብራት አጥፍተው ስልክ ቆርጠው ለስቃይ ዳርገውታል። የማታ ሩጫ ትርፉ እንቅፋት ሆነና እነሆ በቆፈሩት ጉድጓድ ሲቀበሩ እያየን ነው። የደንቆሮ ሰርግ በሽብሸባ ያልቃል ሊባል የለ። ክብር ላልተዘመረላቸው ጀግኖች ፍሬህይወትና አጋሮቿ። ፍትህ መጽሔት ቅጽ 2 ቁጥር 109 ህዳር 2013 ዓ.ም